ቪዲዮ ቻፕተር 3 ኢንዲቪጁዋል ኦውነርሺፕን እንጀምራለን። ሌላው ፖይንት የምናነሳው እንግዲህ አኩዚሽን ኦፍ ኦውነርሺፕ ነው። ባለቤትነት እንዴት ይገኛል የሚለው ነው። በአጠቃላይ ባለቤትነት በተለያዩ መንገዶች ይገኛሉ። ነገር ግን ጠቅላላ ባለ መልኩ ኦሪጂናል ኤንድ ዴሪቬቲቭ አኩዚሽን ብለን ልንወስድ እንችላለን። የመጀመሪያው ዴሪቬቲቭ አኩዚሽን ነው። ሰዎች ንብረት በተለያየ መንገድ ያገኛሉ። ያገኙትን ንብረት ደግሞ ለሌላ ሰው ትራንስፈር ሊያደርጉ ይችላሉ በተለያዩ መንገዶች ማለት ነው። ስለዚህ ከአንድ ሰው ወደ ሌላ ሰው ኦውነርሺፕ በተለያዩ መንገዶች ትራንስፈር በሚሆንበት ጊዜ እንግዲህ ይሄ ዴሪቬቲቭ አኩዚሽን ኦፍ ኦውነርሺፕ ሊባል ይችላል ማለት ነው። በዚህ ጊዜ እንግዲህ ንብረቱ ትራንስፈር የተደረገለት ሰው ራይት ትራንስፈር ባደረገው ሰው ራይት ላይ ዲፔንድ የሚሆን እንደሆነ ማየት እንችላለን። በዚህ ላይም እንግዲህ በፕሮፐርቲ ሎ ላይ በጣም ወሳኙ ነገር እንግዲህ አንድ ሰው የንብረት ባለቤትነቱን ለሌላ ሰው ትራንስፈር በሚያደርግበት ጊዜ ትራንስፈር የሚያደርገው ራይት ራሱ ያለውን መሆን መቻል አለበት ማለት ነው። የሌለውን ራይት ወይም ደግሞ ካለው ራይት በላይ ለሌላ ሰው ትራንስፈር ሊያደርግ እንደማይችል ነው ማለት ነው። ስለዚህ ለዚህ ነው ራይት ኦፍ ትራንስፈር ዲፔንድ ኦን ዘ ራይት ኦፍ ትራንስፈረር ብሎ ኖ ዋን ካን ትራንስፈር ኤ ቤተር ታይትል ኦር ራይት ዛን ሂ ሃዝ አንድ ሰው ካለው ራይት በላይ ለሌሎች ሰዎች ሊያስተላልፍ አይችልም ማለት ነው። ያለንን ነገር ትራንስፈር ልናደርግ እንችላለን፣ የሌለንን ነገር ትራንስፈር ልናደርግ አንችልም የሚለው ነገር ነው ማለት ነው። ዴሪቬቲቭ አኩዚሽን አንድ ሰው የአንድ ንብረት ባለቤት ትራንስፈር ተደርጎለት ባለቤት ሊሆን የሚችል ኦውነር ሊሆን የሚችለው በተለያዩ መንገዶች ናቸው። የመጀመሪያው ትራንስፈር ባይ ጁዲሻል አክት ነው። ይሄ በፍርድ ቤት ነው ማለት ነው። ፍርድ ቤት ላይ ምናልባት እንግዲህ በሽያጭ ሊሆን ይችላል። በገዢና በሻጭ መካከል ሴል ኦፍ ኮንትራክት የሚኖር ከሆነ ሻጭ ለገዢ ንብረቱን ትራንስፈር የማድረግ ግዴታ አለበት ማለት ነው። የሚንቀሳቀስም ይሁን የማይንቀሳቀስ ንብረት ሻጭ ለገዢ የሸጠ ከሆነ ስመ ንብረቱን ወይም ደግሞ ንብረቱን ራሱ እና ስመ ንብረቱን ዶክመንቶቹን ሊሆን ይችላል ማለት ነው ለገዢ ትራንስፈር የማድረግ ግዴታ አለበት ማለት ነው። ከዛ በተጨማሪ ዶኔሽንም ሊሆን ይችላል። ዶኔሽን እንግዲህ አንድ ሰው በህይወት እያለ ወይም ደግሞ ኢንተርቪቮስ የሚባለው ማለት ነው በህይወት እያለ የራሱን ንብረት ለሌሎች ሰዎች በስጦታ ዶኔት ሊያደርግ ይችላል ማለት ነው፣ የቁም ኑዛዜ የሚባለው። ስለዚህ በዚህ ጊዜ እንግዲህ አንድ ሰው የራሱን ንብረት ለሌሎች ሰዎች በሚሰጥበት ጊዜ እንግዲህ ንብረቱን ትራንስፈር አድርጓል ማለት ነው። ትራንስፈር የተደረገለት ሰው ምናልባት በተለያዩ አጋጣሚዎች በፍርድ ቤት ኬዙ ቢሄድ ማለት ነው በዚህ ጊዜም እንግዲህ ጁዲሻል አክት ስለሚሆን ማለት ነው የስጦታ ውሉ በህጉ መሰረት የተፈጸመ ከሆነ ስጦታ ንብረቱን የወሰደ ሰው እንግዲህ ንብረቱ ይተላለፍለታል ማለት ነው። ከዛ በተጨማሪ በኑዛዜ ንብረት ሊተላለፍ ይችላል። አንድ ሰው በህይወት ዘመኑ ያፈራቸውን ንብረቶች እሱ ከሞተ በኋላ ንብረቱን ማን መውሰድ እንዳለበት ሞሪተስ ካውዛ ወይም ደግሞ ዊል በሚባለው ትራንስፈር ሊያደርግ ይችላል። በህይወት እያለ ብቻ ሳይሆን ንብረቱን ለሌላ ሰው የሚያስተላልፈው ከሞተ በኋላም ንብረቱን ሊወስድ እንደሚገባ በኑዛዜ ጠቅሶ ንብረቱን ያስተላለፈ ከሆነ ምንም እንኳን ኢፌክቲቭ የሚሆነው ከሞተ በኋላ ቢሆን ማለት ነው በዚህ ጊዜ እንግዲህ ትራንስፈር ተደርጓል ማለት ነው። በህግም ሊሆን ይችላል። ኢንቴስቴት ሰክሴሽን የሚሆን ከሆነ የአውራሹ ሟች ንብረቶች ኑዛዜ የማይኖር ከሆነ በውርስ ህጉ ላይ በተቀመጠው የአውራሹ ሟች ንብረቶች ወደ ወራሾቹ የሚተላለፍባቸውን ሌጋል ግራውንድ አለ ማለት ነው። ከዛም በተጨማሪ እንግዲህ በፍርድ ቤት ውሳኔም ሊሆን ይችላል ንብረት ለሌላ ሰው ሊተላለፍ የሚችለው ማለት ነው። የሆነ ንብረት ላይ ሻጭና ገዢ በውላቸው መሰረት ግጭት ቢፈጠርና ሳይስማሙ ቢቀርና ጉዳዩን ፍርድ ቤት አይቶ አከራክሮ
ከጨረሰ በኋላ ምናልባት ለፍርድ አፈጻጸም ተብሎ በስመ ንብረቱ ለሌላ ሰው ሊተላለፍ ይችላል ማለት ነው። ንብረቱ ለሌላ ሰው እንዲተላለፍ ሊደረግ ይችላል። ይሄ ለፍርድ አፈጻጸም ተብሎ የሚደረግ ትራንስፈር ነው ማለት ነው። ሁለተኛው ኦሪጂናል አኩዚሽን የሚባል ነው። ኦሪጂናል አኩዚሽን ማለት ቀደም ሲል ባለቤት ያልነበራቸውን ንብረቶች ሰዎች የያዙት ከሆነ ለመጠቀም ብሎ የያዙት ከሆነ ይሄ አይነቱ እንግዲህ ኦሪጂናል አኩዚሽን ይባላል። እንግዲህ ትልቁ ነገር ቀደም ሲል በዛ ንብረት ላይ ባለቤት ነኝ የሚል ሰው የለም። ትራንስፈር ተደርጎ ሳይሆን ያው ኦሪጂናሊ ባለቤት ራሱ የሌለው በመሆኑ ሰዎች ያንን ንብረት አስቀድሞ የያዙ ከሆነ ያ እንግዲህ ኦውነር ይሆናሉ ማለት ነው። ስለዚህ አሁን የነሱ ራይት በሌላ ሰው ራይት ላይ ዲፔንድ አይሆንም። ቅድም ከላይ በደሪቬቲቭ አኩዚሽን ላይ እንዳየነው በደሪቬቲቭ አኩዚሽን ወቅት የትራንስፈር የተደረገለት ሰው መብት ትራንስፈር ባደረገው ሰው መብት ላይ ዲፔንድ ይሆናል። ያ ሰው ደግሞ ካለው መብት በላይ ለሌላ ሰው ትራንስፈር ማድረግ አይችልም ብለናል። ኦሪጂናል አኩዚሽን ላይ ግን ሌላ ሰው ላይ ዲፔንድ አይሆንም። ምክንያቱም ቀደም ብሎ ራሱ ያ የተባለው ንብረት ማለት ነው ፕሪ ኤግዚስቲንግ ራይት ኦቨር ዘ ሴም ቲንግ ስለሌለ ማለት ነው። ስለዚህ ለዚህ ነው ኢንዲፔንደንት ኦፍ ኤኒ ፕሪ ኤግዚስቲንግ ራይት ኦቨር ዘ ሴም ቲንግ በዛ ንብረት ላይ ሌላ ራይት ያለው ሰው እስከሌለ ድረስ እንግዲህ ኮንዲሽናል አይደለም እንደዛኛው ማለት ነው። ኦሪጂናል አኩዚሽን ላይ እንግዲህ ብዙ ምሳሌዎችን ማየት እንችላለን። ለምሳሌ ኦኩፔሽን ማየት እንችላለን፣ ፖሴሽን ኢን ጉድ ፌዝ፣ አክሴሽን እና ዩሰካፕሽን የሚባሉ አሉ። እነዚህን አንድ ባንድ እናያለን ማለት ነው። ከኦሪጂናል አኩዚሽን መካከል የመጀመሪያው እንግዲህ ኦኩፔሽን ነው። በሲቪል ኮዳችን ላይ አንቀጽ 1151 ጀምሮ እናገኛለን። ከዚህ በተጨማሪ እንግዲህ በቻፕተር 2 ላይ ይሄንን ነገር አይተናል ኦኩፔሽን ምን እንደሆነ። በአጠቃላይ occupation means gaining ownership by taking possession of something that has no owner with intention to own it። ቀደም ሲል ባለቤት ያልነበረውን ነገር ወይም ደግሞ ፕሮፐርቲ ሌላ ሰው ኦውን ሲያደርገው ሊጠቀመው አስቦ ማለት ነው። ይሄ እንግዲህ occupation ይባላል ማለት ነው። ትልቁ ነገር እንግዲህ ንብረቱ ኦውነር የለውም፣ ባለቤት የለውም። በዚህ ጊዜ ግን ሌላ ሰው ያንን ንብረት ባለቤት ለመሆን አስቦ ንብረቱን የያዘው ከሆነ ፖሰስ ወይም ደግሞ ኦኩፓይ ካረገው ያ እንግዲህ ኦኩፔሽን ይባላል ማለት ነው። ይሄ ኦኩፔሽን እንግዲህ ያው ሙቨብል ቲንግስ ላይ ነው የሚሰራው። ሙቨብል ቲንግስ የሚባሉት እንግዲህ ለምሳሌ ዋይልድ አኒማልስ ሊሆኑ ይችላሉ፣ የዱር አራዊቶች ሊሆኑ ይችላሉ፣ አዋፋት ሊሆኑ ይችላል፣ የተጣለ ንብረት ወይም ደግሞ አባንደንድ የሆነ ንብረት ሊሆን ይችላል፣ ትሬዠርስ ሊሆን ይችላል፣ ተደብቆ ተቀብሮ ያሉ ንብረቶችን ሊሆን ይችላል እና እነዚህን ለመጀመሪያ ጊዜ ያገኘ ሰውና እነሱን ኦኩፓይ ያደረገ ሰው ባለቤትነታቸው ያው ስለማይታወቅ ወይም ደግሞ ባለቤት ስለሌላቸው ማለት ነው እነዚህን የያዘ ሰው እንግዲህ ኦኩፔሽን ይባላል ማለት ነው። በዚህ አይነት መልክ ንብረት ኦውነር ሊሆን ይችላል ማለት ነው። ከዛ በተጨማሪ እንግዲህ ከሙቨብል ቲንግ ውጪ ኢሙቨብል ፕሮፐርቲ ላይ አፕላይ ማድረግ አንችልም ኦኩፔሽንን ማለት ነው። ምክንያቱም ለምሳሌ መሬትን በተመለከተ መሬት እና በአጠቃላይ ውሃ ከርሰ ምድር ላይ ያለው ገጸ ምድር ላይ ያሉ ውሃ እና መሬት በአጠቃላይ የፐብሊክ ዶሜን የሚባሉና ህዝቡ በጋራ የሚገለገልባቸው ነው እንጂ የፕራይቬት ጉዳይ ስላልሆነ የሆነ ቦታ ላይ መሬት ሰው ስለሌለበት ብሎ ሄዶ መያዝ በራሱ ያው ኦኩፔሽን ስለሆነ ይሄ ራይትፉል ሊሆን አይችልም ማለት ነው። ምክንያቱም መሬቱ ያው ኦሬዲ የማን እንደሆነ ይታወቃል፣ የመንግስትና የህዝብ ነው ተብሏል። ስለዚህ ይሄ ኦኩፔሽን የሚባለው ለሙቨብል ቲንግ ነው እንጂ ለኢሙቨብል ቲንግስ መሬት ለመሬት የማይሰራ እንደሆነ ማወቅ በጣም ያስፈልጋል ማለት ነው። እንግዲህ ኦኩፔሽን ላይ አንድ ንብረት ባለቤት የሌለውን ንብረት ለመጀመሪያ ጊዜ የራስ ለማድረግ ወይም ደግሞ ኦውነር ለመሆን ኢንቴንድ ተደርጎ የሚያዝ ፕሮፐርቲ ነው ብለናል። ቀደም ሲል ባለቤት የሌለው ማለት ነው። ከነዚህ ውስጥ እንግዲህ ባለቤት የሌላቸውን ደግሞ ኦውነር የሌላቸው ፕሮፐርቲዎች ከሚባሉ መካከል እንግዲህ ዋይልድ አኒማልስ ሊሆኑ ይችላሉ ማለት ነው በኦኩፔሽን ውስጥ
የሚካተቱ movable things ከሚባሉ ማለት ነው you can own wild animals lawfully hunt or fish እንግዲህ ሰዎች አዋፋት ሊሆን ይችላል ውሃ ውስጥ ያሉ አሳዎችን ሊሆን ይችላል ማለት ነው በዚህ ጊዜ ያው ኦን ማድረግ ይቻላል የያዘ ሰው ያንን ይጠቀማል ማለት ነው ሀንት ማድረግ ካስፈለገ ህጉ በሚፈቅደው መሰረት ማለት ነው አድኖ የያዘውን አኒማል ማለት ነው ሰውየው የራሱ ሊያደርገው ይችላል ይሄ ኦውነርሺፕ የሚገኝበት ማለት ነው ከዛ ውጪ እንግዲህ የዱር አራዊቶችን አደን በተመለከተ እንግዲህ አዋጅ ስላለ ያንን አዋጅን በተጠበቀ መልኩ መሆን መቻል አለበት ማለት ነው አደን ሊፈቀድ የሚችልባቸው ኤክሰፕሽኖች ስላሉ ከዚህ ውጪ የዋይልድ ላይፍ መብትም ስላላቸው ይሄንን አዋጅ ተከትለን አደንም ካስፈለገ ያኑና በተገኘ ሜዳ ላይ ያሉ እንስሳቶች ናቸው ወይም ደግሞ ዋይልድ አኒማልስ ነው ብለን ሄደን እንደፈለግን ልንይዝ እና ወይ ልንገል ወይ አደን ልናረግ አንችልም ከሚመለከተው አካል ፍቃድ ካልተገኘ በስተቀር ማለት ነው ምናልባት በእንደዚህ አይነት መልክ ፍቃድ ሳይኖር ወይም ደግሞ ሳናገኝ አደን ላይ ባለቤት ስለሌላቸው ነው ብለን አደን ላይ ብንገባና ምናልባት ያንን ብናድንና ብንይዝ በክራይምም ልንጠየቅ እንችላለን ማለት ነው ክሪሚናል ሊያቢሊቲ ሊያስቀምጥ ይችላል ምክንያቱም የሚመለከተው አካል ፍቃድ መስጠት ወይም ደግሞ ማግኘት ስለሚያስፈልግ ማለት ነው ሁለተኛው ትሬዠርስ የሚባሉ ናቸው እንግዲህ ለረጅም አመት በሆነ ቦታ ላይ ተቀብሮ በተለይ ከ50 አመት ለሚሆኑ ጊዜያት ማለት ነው ተቀብሮ ተደብቆ የነበሩ ግን ባለቤት የሌላቸው ቅርሶች ሊኖሩ ይችላሉ እንደዚህ አይነት ንብረቶችን በአርኪኦሎጂካል ኤክስካቬሽን የተገኙ ከሆነ ያንን ንብረት እንግዲህ ፐርሰናሊ መውሰድ አይቻልም ማለት ነው ያን ነገር ቆፍሮ ከተገኘ በኋላ ያው በስቴት ነው የሚጠቀመው ማለት ነው ከዛ በተጨማሪ እንግዲህ ናቹራል ሚነራልስ የሆኑ በአጠቃላይ ከመሬት ውስጥ ተቆፍሮ የሚወጡ ማዕድናትን በተመለከተ የሚመለከተው አካል ላይሰንስ ወይም ደግሞ ፍቃድ ሳይሰጥ እነዛን ከመሬት ውስጥ ተቆፍሮ የሚወጡ ማዕድናትን ይዞ የራስ ማድረግ እንደማይቻልና ይሄንን መረዳት መቻል ያስፈልጋል ማለት ነው በሱ ንብረት ላይ በሱ ይዞታ ላይ በሱ መሬት ላይ ትሬዠሪ ቢገኝ የዛ የተገኘው ትሬዠሪ ኦውነር ማን ነው የሚለው ነገር ማየት ይቻላልና ብዙ ጊዜ እንግዲህ መሬቱ የግለሰብ ሊሆን ይችላል በይዞታነት የግለሰብ ሊሆን ይችላል በሱ መሬት ውስጥ ግን ትሬዠሪ የተገኘ ከሆነ ተቆፍሮ የሚወጣ ከሆነ ሊሆን ይችላል ማለት ነው መንግስታት ናቸው ብዙ ጊዜ የሚወስዱት ማለት ነው ሀገራዊ ፋይዳው ከፍ ያለ ነው ብሎ ማለት ነው ግለሰቦች መሬታቸው ላይ ተቆፍሮ የተገኘ ትሬዠር ስላለ ብቻ አውቶማቲካሊ የዛ ንብረት ባለቤት የተገኘው ንብረት ባለቤት ይሆናሉ ማለት አይደለም መንግስት ያንን ስቴፑን ጠብቆ ማለት ነው ምናልባት ለነሱ ሼር የሚያደርግላቸው ነገር ሊኖር ይችላል ዞሮ ግን በመሬታችን ላይ ያለ ትሬዠር ስለሆነ እኔ አውቶማቲካሊ የዛ ንብረት ወይም ደግሞ የዛ ትሬዠር ባለቤት ሆናለሁ ማለት አይደለም ምንም እንኳን ከ50 አመት በላይ በቦሪ ተደርጎ ደግሞ ተቀብሮ የተቀመጠ ንብረት ባለቤት አልባ ቢሆንም ማለት ነው በእኛ መሬት ላይ ስለተገኘ ብቻ ያ የኛ ነው ብለን መውሰድ እንደማንችል ነው ከዛ ውጪ እንግዲህ ካልቸራል ሄሪቴጅ አለ ባህላዊ ቅርሶች አሉ ቅርሶች በአጠቃላይ የአንድ ሀገር የህዝብ ቅርስ ስለሆነ ይሄ እንግዲህ በፕሮክላሜሽን ወይም ደግሞ አዋጅ ያለው ቅርሶች በተለያዩ ቦታዎች ላይ ሊኖሩ ይችላሉ እነዚህ አይነት ቅርሶችን ሰዎች ሲያገኙ የኔ ነው ብሎ ሊወስዱም አይችሉም ማለት ነው እንደዚህ አይነት ቅርሶች በአጠቃላይ የመንግስትና የህዝብ ይሆናሉ በሙዚየም ገብቶ ለእይታ እንዲያገለግሉ ይደረጋል እንጂ ቅርሱን ያገኘው ሰው አውቶማቲካሊ ባለቤት ይሆናል ማለት አይደለም ማለት ነው ኢቭን እንደዚህ አይነት መልክ ያገኘውን ቅርስ ራሱ የማሳወቅ ግዴታም አለበት ቅርሱ ያለበትን ቦታ ቅርሱን ያየ ሰው ኢንፎርሜሽን ለሚመለከተው የመንግስት አካል የማሳወቅ ነው ያንን አለማሳወቅ ራሱ የራሱ ክሪሚናል ሊያቢሊቲ ሊያስከትል ይችላል ማለት ነው ከአርቲክል 660 ላይ እንደምንገነዘበው ማለት ነው ሌላኛው የጠፋን ነገር ነው ማለት ነው የጠፋ ነገር ያው
ባለቤት የለውም ብለን ልንወስደው እንችላለን። ከዛ ውጪ ግን ባለቤቱ የጠፋበት ባለቤት ያንን የጠፋበትን ንብረት በ10 አመታት ውስጥ ፈልጎ ንብረቱን ካልወሰደው ምናልባት ያንን ንብረት የያዘው ሰው የጠፋውን ንብረት ያገኘው ሰው ባለቤት ሊሆን የሚችልበት አጋጣሚ አለው። ነገር ግን ሪፖርት ማድረግ መቻል አለበት ያ ንብረት ያገኘው እንደሆነ ንብረቱን የጠፋበት ሰው ካለ ለሚመለከተው የፖሊስ አካል አሳውቆ ስቴፖችን ጠብቆ እስከዛ ድረስ ከ10 አመት በኋላም ንብረቱ የባለቤቱ የማይመጣ ከሆነ ሎስት ቲንግ ወይም ደግሞ የጠፋ ንብረት ተብሎ ባለቤቱ እስካልመጣ ድረስ ማለት ነው በተቀመጠው ጊዜ መሰረት ወደ ባለቤትነት ይቀየራል ያገኘው ሰው ማለት ነው። የጠፋው ያገኘነው ንብረት ባለቤት አልባ ነው። እኛ ደግሞ ባለቤት እንዳልሆንን ይታወቃል። የጠፋውን ነገር ለሚመለከተው አካል ሪፖርት ማድረግ ይኖርብናል ማለት ነው። ስለዚህ በዚህ አይነት መልኩ የኛ ያልሆነውን ነገር ግን ወድቆ ያገኘነውን ነገር ለሚመለከተው የመንግስት አካል ብዙ ጊዜ ለፖሊስ ማለት ነው ማሳወቅ ግዴታ አለብን። ይሄን ባለማድረጋችን ምክንያት እንግዲህ ምናልባት የክሪሚናል ተጠያቂነትም ሊኖርብን ይችላል ማለት ነው። ሌላው የአባንደንድ ቲንግስ የሚባሉ ናቸው። ባለቤቱ ሆን ብሎ ወይም ደግሞ በግልጽ እንደማይፈልገው አድርጎ ያስወግደው ከሆነ ወይም ደግሞ የጣለው ከሆነ ያ የወደቀው ነገር እንግዲህ ምናልባት ኦውነር የሌለው ፕሮፐርቲ ነው ተብሎ ሊወሰድ ይችላል ማለት ነው። አንድ ሰው እንግዲህ የሆነ ንብረት ካልፈለገ ወይም ደግሞ ኦውነር የሆነውን ነገር የማይፈልገው ከሆነ ምናልባት ያው ሆን ብሎ ሊጥለው ይችላል ማለት ነው። ለምሳሌ ቆሻሻ ቦታ ላይ ሊሆን ይችላል። የተለያዩ ቦታዎች ላይ ያንን ንብረት የጣለው ከሆነ ምናልባት እንግዲህ ያንን ንብረት ያገኘ ሰው ኦውነር ሊሆን ይችላል ማለት ነው። የመጨረሻው አኒማልስ ኤንድ ቢስ የሚባሉት ናቸው። እነዚህ በአጠቃላይ እንስሳትና ንብ የሚባለው ማለት ነው። እነዚህን ፕሮፐርቲዎች በተመለከተ ትሪትድ ሲሚላርሊ ቱ ኦኩፔሽን ሩል ኤንድ ስፔሲፊክ ፕሮቪዥን ፎር ሪከቨሪ ኦውነርሺፕ ኤንድ ሎሰስ። እነዚህን በተመለከተ ለምሳሌ ንቦችን በተመለከተ አኒማልስን በተመለከተ ያው አፕሊካብል የሚሆነው ሩል ለኦኩፔሽን ከላይ የጠቀስናቸው ሩል አፕላይ ይደረጋል ማለት ነው። ኢሙቨብል ከሆነና ሙቨብል ከሆነ ብለን ከላይ የጠቀስነው ማለት ነው። ስለዚህ በዚህ መልኩ ባለቤቱ የሚመጣ ከሆነ ለምሳሌ የንብ የኔ ነው የሚል ከሆነ ወይም ደግሞ እንስሳው የኔ ነው የሚል ከሆነ ሪከቨር የሚደረግበት በጊዜ ሂደት ምናልባት እንግዲህ ባለቤቱ የማይጠይቅ ከሆነ ኦውነርሺፑን ያገኘው ሰው የያዘው ሰው እንደሚሆን ምናልባት ሊያጣ የሚችልበትም አጋጣሚ እንዳለ ይሄ በአጠቃላይ እንስሳትን በተመለከተና የንቦችን በተመለከተ በኦኩፔሽን ሩል የሚገዛ መሆኑን መረዳት ያስፈልጋል። ሁለተኛው የኦሪጂናል አኩዜሽን ሞድ እንግዲህ ፖሴሽን ኢን ጉድ ፌዝ የሚባለው ነው። ይሄ እንግዲህ አርቲክል 1161 እስከ 1167 ያለው ነው። ፖሴሽን ኢን ጉድ ፌዝ means getting something through contract thinking the seller is the real owner ሚል ነው። በአጠቃላይ ጉድ ፌዝ ሲባል አንድ ገዢ የሆነ ሰው ከሌላ ሰው የሆነ ነገር በሚገዛበት ጊዜ በውል ሊሆን ይችላል በቀን ልቦና ያ ንብረት የገዛው ንብረት የሻጩ ንብረት እንደሆነ አስቦ ወይም ደግሞ አውቆ በቀን ልቦና የገዛ ከሆነ ያ እንግዲህ ፖሴሽን ኢን ጉድ ፌዝ ይባላል ማለት ነው። ንብረቱን ሲገዛ የሻጩ ንብረት እንዳልሆነ ወይም ደግሞ ሻጩ ኦውነር እንዳልሆነ እያወቀ ንብረቱን የገዛ ከሆነ ይሄ የጉድ ፌዝ ተቃራኒ ነው የሚሆነው ማለት ነው። በአጠቃላይ እንግዲህ በዚህ በጉድ ፌዝ ላይ ኮንዲሽኖች አሉ። የመጀመሪያው ከላይም እንደገለጽኩት the buyer must believe honestly the seller is the rightful owner ሻጩ የዛ ንብረት ትክክለኛ ባለቤት እንደሆነ በቀና ልቦና ያመነ መሆን መቻል አለበት አውቆ አምኖ መሆን አለበት ማለት ነው። ከዛ በተጨማሪ apply to movable item only የሚንቀሳቀስ ንብረት ላይ ነው እንግዲህ ጉድ ፌዝ የሚባለው ማለት ነው። ምክንያቱም በአጠቃላይ የሚንቀሳቀሱ ንብረቶችን በእጁ ይዞ ያለ ሰው የዛ የንብረቱ ራሱ ባለቤቱ ተብሎ ነው ህጉ ፕሪዙም የሚደረገውና ስለዚህ ጉድ ፌዝ የሚባለው እንግዲህ ለሙቨብል አይተምስ ብቻ እንደሆነ ማወቅ ያስፈልጋል ማለት ነው። ከዛም በተጨማሪ እንግዲህ ባየር ያንን ነገር በእጁ ላይ የያዘው መሆን መቻል አለበት የገዛውን ነገር በእጁ ላይ ይዞት ያለ መሆን መቻል አለበት ነው። ሌላኛው ሪክሌሚንግ
ለማድረግ ያንን ንብረት ድጋሜ የተሸጠን ነገር ሪክሌም የሚደረግበት አጋጣሚ ሊኖር ይችላል ማለት ነው። ጀመራ ገዝቻለሁ የተሰረቀ ንብረት ነው የገዛሁት ደግሞ በቀን ልቦና ነው። ባለቤቱ ራሱ መስሎኝ ነው የገዛው። ነገር ግን በኋላ ላይ ትክክለኛው ባለቤት መጣ ያቃለካ ተሰርቆ ነው የተሸጠልኝ። ስለዚህ በዚህ ጊዜ ትክክለኛው ባለቤት በ3 አመት ውስጥ የመጣ ከሆነ ምናልባት ሪክሌም ሊያደርግ ይችላል ትክክለኛው ባለቤት ማለት ነው። በዚህ ጊዜ እንግዲህ ክሌም በሚደረግበት ጊዜ እንግዲህ ያው አስፈላጊ ህጋዊ ሂደቶችን ተከትሎ መሆን መቻል አለበት ማለት ነው። ፕሩቭ ማድረግ መቻል አለበት ሰውየው የኔ ነው ባዩ ማለት ነው። ከዛ ውጪ እንግዲህ ካሽ እና ቢረር ሴኩሪቲ ሪክሌም ማድረግ እንደማይቻል ነው። ሙቨብል ፕሮፐርቲዎችን እንግዲህ ያው ቅድም እንዳልነው ሪክሌም ማድረግ ይቻላል ስቶለን በተለይ ማለት ነው። ከዛ ውጪ እንግዲህ ገንዘብን በተመለከተ ሪክሌም ማድረግ አይቻልም። ቢረር ሴኩሪቲ የሚባሉትንም ሪክሌም ማድረግ አይቻልም። ከዛው ውጪ እንግዲህ የምናየው ዩስ ካፕሽን የሚባለው ነው ወይም ደግሞ አኩዚሽን ፕሪስክሪፕሽን የሚባለው ነው። ኦውነርሺፕ ኢዝ ጌንድ ባይ ፖሰሲንግ ሰምቲንግ ኮንቲኒዩስሊ ኤንድ ዊዛውት ዲስፑት ፎር ኤ ሎንግ ታይም ይላል ማለት ነው። ይሄ ዲፊኒሽኑ ነው። ይሄ ማለት ምን ማለት ነው? አንድ ሰው አንድን ንብረት ያለምንም ጣልቃ ገብነት ለረጅም ጊዜ በተከታታይ ለረጅም ጊዜ ንብረቱን ይዞ ሲገለገልበት የነበረ ከሆነ ያ ንብረት የራሱ ይሆናል ነው። that is a principle ማለት ነው። ለምሳሌ አንድ ሰው ቤቱ ላይ እየኖረ ለ15 አመት ማንም ሰው ሳይጠይቀው የኔ ነው ባይ ሳይኖር በራሱም ደግሞ ግብር እየከፈለ 15 አመት ካለፈው በኋላ ያ ንብረት እንግዲህ ያ ቤት ማለት ነው በአኩዚቲቭ ፕሪስክሪፕሽን ኦውነር ይሆናል ያ ቤቱ ላይ ለ15 አመት ለተከታታይና ያለምንም ጠያቂ የሚኖርበት ወይም ደግሞ የኖርበት ከሆነ ማለት ነው። እንግዲህ በዚህ አይነት መልኩም ኦውነርሺፕ ሊገኝ ይችላል ማለት ነው። ይሄ እንግዲህ መሬትም ከሆነ ያው መሬቱ ላይ ቤት የተሰራ ከሆነ ለሱም አፕላይ ይደረጋል ማለት ነው። ይሄ እንግዲህ በህጉ መሰረት ነው የሚሆነው ማለት ነው። ሌላኛው አክሴሽን ነው። አክሴሽን እንግዲህ ዲፋይን ስናደርገው አክሴሽን ሚንስ ጌኒንግ ኦውነርሺፕ ኦፍ ቲንግ አድድ or attached to your property whether naturally or by someone else የሌላ ሰው የሆነ ንብረት ከኛ ንብረት ጋር ተቀላቅሏል ማለት ነው። ስለዚህ የሌላ ሰው የሆነ ንብረት ከኛ ንብረት ጋር በተፈጥሮም ሊሆን ይችላል በሰው ሰራሽ ምክንያቶች የተቀላቀሉ ከሆነ በዚህ ጊዜ የሚገኘው አክሴሽን ነው ማለት ነው። በዚህ ምክንያት እንግዲህ ኦውነር ሊኮን የሚችልበትን አጋጣሚ አለ ማለት ነው። አክሴሽን ላይ ታይፖች አሉ። የመጀመሪያው አክሴሽን ኦፍ ሙቨብል ቱ ኢሙቨብል ፕሮፐርቲ ሙቨብል የሆነ ፕሮፐርቲ ወደ ኢሙቨብል ሊቀላቀል ይችላል ማለት ነው። ሙቨብሉ የሌላ ሰው ነው ኢሙቨብሉ ደግሞ የሌላ ሰው ነው። ስለዚህ የሁለት ሰዎች ንብረት ተቀላቅሏል ማለት ነው። እንዲህ በሚሆንበት ጊዜ እንግዲህ አክሴሽን ኦፍ ሙቨብል ኢንቱ ኢሙቨብል በማለት ነው። ያው ኢሙቨብል የሚባለው ብዙ ጊዜ ያው እንደሚታወቀው መሬት ነው። ትሪና ክሮፕስ ኢሙቨብል በተባለው ፕሮፐርቲ ላይ አድ በሚደረጉበት ጊዜ የሚፈጥሩት የራሱ ኢፌክት አለው። እሱ ማየት ያስፈልጋል ማለት ነው። ኦብጀክሽን ሳይኖር ወይም ደግሞ ባለቤቱ ሳይቃወም በራሱ መሬት ላይ እህል የዘራ ሰው እህሉ የማን ይሆናል የሚል ጥያቄ ሊያስነሳ ይችላል። ክሮፕን በተመለከተ ማለት ነው። ባለቤቱ ወይም ደግሞ የመሬቱ ባለቤት ተቃውሞ አቅርቧል። ክሮፑን ደግሞ ሌላ ሰው መሬቱ ላይ ያለ ባለቤቱ ፈቃድ ወይም ደግሞ ኦብጀክሽን እያቀረበ ዘርቷል። ስለዚህ እህሉ የማን ይሆናል ማለት ነው? የመሬቱ ባለቤት ይሆናል ማለት ነው። ከዛም በተጨማሪ እንግዲህ ባለቤቱ እየተቃወመ ዛፉን እንዳትተክል እያለ ብሎ እየተቃወመ ዛፍ የተከለ ሰው የተተከለው ዛፍ እንግዲህ የመሬቱ ባለቤት ይሆናል እንጂ የተከለው ሰው አይሆንም ማለት ነው። ከዚህም በተጨማሪ በመሬቱ ላይ ቤት አትስራ ብሎ እየተቃወመ በመሬቱ ላይ ቤት የሰራ ሰውም እንዲሁ
የመሬቱ ባለቤት ነው እንጂ የቤቱን የሰራው ሰው ሊሆን አይችልም ማለት ነው። ይሄን እንግዲህ ከአርቲክል 1172 1175 እና 1178 ስናነብ ማለት ነው የሚንቀሳቀስ ንብረት ላይ የማይንቀሳቀስ ንብረቶች መርጅ በሚደረጉበት ወይም ደግሞ አድ በሚደረጉበት ጊዜ የሚፈጠር ሴናሪዮ ነው ማለት ነው። የሌላ ሰው ንብረት ላይ ብሎኬትን በመጠቀም ወይ እንጨትን በመጠቀም ቤት የሰራ ሰው ምናልባት ቤቱን የሰራው ምናልባት ያው የራሱ ቦታ መስሎ ተሳስቶ ከሆነና በቀና ልቦና ወይም ደግሞ በክፉ ልቦና ያልሆነ ከሆነ ቤቱን ከሰራው የቤቱ ባለቤት የሚሆነው የመሬቱ ባለቤት ይሆንና የመሬቱ ባለቤት በመሬቱ ላይ የተሰራውን ብሎኬት ዋጋውን ባለ ንብረት ወይም ደግሞ ለብሎኬት ባለቤት ወይም ደግሞ በድንጋይ ከሰራም ከእንጨትም ከሰራ እንግዲህ የዛን የእንጨት ዋጋ ወይም ደግሞ የብሎኬት ዋጋ ያወጣበትን ዋጋ ካልኩሌት ተደርጎ እንዲመለስለት ይደረግና የተሰራው ቤት እንግዲህ የመሬቱ ባለቤት ይሆናል ማለት ነው። ይሄ እንግዲህ ሙቨብል የሆኑ ፕሮፐርቲዎች ከሙቨብል ፕሮፐርቲ ጋር መርጅ ወይም ደግሞ ሲቀላቀሉ የሚፈጠር ሴናሪዮ ነው ማለት ነው። ሁለተኛው የአክሴሽን አይነት አክሴሽን ኦፍ ሙቨብል ቱ ሙቨብል የሚባለው ነው። እንግዲህ አንዳንድ ጊዜ ደግሞ ንብረት ሲቀላቀል የሚንቀሳቀስ ንብረት ከሌላ ከሚንቀሳቀስ ንብረት ጋር ሊቀላቀል ይችላል ማለት ነው። አክሴሽን ኦፍ ሙቨብል ቱ ሙቨብል የሚባለው ላይ ሶስት ፎርሞች አሉት። የመጀመሪያው ትራንስፎርሜሽን ነው። ትራንስፎርሜሽን የሚባለው if someone creates something new from someone else's material and the labor is worth more they become the owner ይላል ማለት ነው። ስለዚህ አንድ ሰው የሌላን ሰው ንብረት ተጠቅሞ የሆነ አዲስ ነገር የሰራ ከሆነ አዲሱን ነገር ሲሰራ ያወጣው ጉልበት ያወጣው ወጪዎች ወይም ደግሞ ሌበሩ የበዛ ከሆነ አዲሱን ነገር የሰራው ሰው እንግዲህ የዛ ንብረት ባለቤት ይሆናል ማለት ነው። ምክንያቱም ኦሪጂናል ከነበረው ፕሮፐርቲ አንፃር ሲታይ በኋላ ላይ ከራሱ ጋር አቀላቅሎ ወይም ደግሞ ኮምባይን አድርጎ በሚሰራበት ጊዜ ሌላ አዲስ ነገር ተፈጥሯል። አዲስ የተሰራው ነገር ዋጋ ሲሰራ ግን ብዙ ወጪ ወጥቶበት ከሆነ ብዙ ወጪ አውጥቶ የሰራው ሰው የንብረቱ ባለቤት ይሆናል ነው። ይሄ ትራንስፎርሜሽን ይባላል። ንብረቱ ያው ሙሉ በሙሉ ተቀይሯል ማለት ነው። ሌላኛው adjunction ይባላል። ይሄ if two items are combined the owner of the main item own the whole ይላል ማለት ነው። ይሄ እንግዲህ ሁለት የሚንቀሳቀሱ ንብረቶች ኮምባይን የተደረጉ ከሆነ በዚህ ጊዜ እንግዲህ የሜይን ፕሮፐርቲው አለ የሆነ ደግሞ ሌላ አነስ ያለ አይተም አለ። አነስ ያለው አይተም የሌላ ሰው ነው። ሜይን አይተሙ ደግሞ ያው የሌላ ሰው ነው። ስለዚህ አንዱ አይተም ሌላው ሜይን አይተም ላይ የገባ ከሆነ ሜይን አይተሙ ባለቤት የሆነው ሰው እንግዲህ የዛን ፕሮፐርቲም አንድ ላይ አድርጎ ባለቤት ይሆናል ማለት ነው። ይሄ አድጀክሽን ይባላል ማለት ነው። ስለዚህ ሁለቱ ፕሮፐርቲዎች አንድ ላይ ኮምባይን ተደርጓል። ኮምባይን ሲደረጉ ደግሞ ሜይን የሆነው ፕሮፐርቲ አለ የዛ ሜይን ፕሮፐርቲ ኦውነርም አለ። ሌላው ደግሞ ምናልባት ሜይን ያልሆነ አጠቃቀን የሆኑ ነገሮች ደግሞ እሱ ላይ አድ ተደርጎ ከሆነ በዛ ጊዜ እንግዲህ የሜይን ኦውነሩ አጠቃላይ ባለቤት ማለት ነው የሆል ኦውነር ይሆናል ማለት ነው። ይሄ ከአርቲክል 1183 እንገነዘባለን ማለት ነው። ይሄ ማለት ለምሳሌ አንድ ሰው መኪና ብንወስድ ማለት ነው መኪና ላይ የሚገጠም ሌላ ፓርት ካለ መኪናው ሜይን ፕሮፐርቲ ነው። መኪናው ላይ የሚገጠም ሌላ አነስ ያለ ፓርት ካለ በኋላ ላይ እንግዲህ ያንን መለያየት አስቸጋሪ የሚሆን ከሆነ ወይ ምናልባት እንግዲህ ሙሉ ንብረቱ ለሜይን ፕሮፐርቲ ወይም ደግሞ የመኪናው ባለቤት ለሆነው ሰው ይሰጣል ማለት ነው። በዚህ ጊዜ እንግዲህ አስፈላጊ ካሳ ለዛኛው የሚደረግበት ኮንዲሽን እንደተጠበቀ ሆኖ ማለት ነው። ሌላኛው እንግዲህ ፊውዥን የሚባል ነው። ሶስተኛው ማለት ነው ፊውዥን የሚባለው የሁለት የተለያዩ ሰዎች ፕሮፐርቲ የተቀላቀለ ከሆነና ምናልባት ለመለያየትም አስቸጋሪ የሚሆን ከሆነ በጣም ሚክስድ የሆኑ ከሆነ ማለት ነው። በዚህ ጊዜ እንግዲህ ሁለቱ ሰዎች ንብረቱ ባለቤት ይሆናሉ ማለት ነው። ከላይ በተቀስናቸው ሶስቱም ሲቹዌሽን ላይ ማለት ነው ፕሮፐርቲ ሉስ ያደረገው ሰው ማለት ነው ኮምፐንሴሽን የማግኘት ወይም ደግሞ ካሳ የማግኘት መብት አለው ማለት ነው። ከሶስቱም በአድጀክሽን ሊሆን ይችላል
ትራንስፎርሜሽን ወቅትም ሊሆን ይችላል ማለት ነው። ንብረቱ በመቀላቀሉ ምክንያት ጉዳት የደረሰበት ሰው ማለት ነው ባለቤት ከሆነው ወይም ደግሞ ባለቤት ከሆነው ሰው ላይ ካሳ የመጠየቅ መብት አለው ማለት ነው። ሌላኛው ፖይንት ትራንስፈር ኦፍ ኦውነርሺፕ ነው። ንብረት ባለቤትነት ትራንስፈር የሚደረግበት ማለት ነው። ስለዚህ ትራንስፈር ኦፍ ኦውነርሺፕ ስንል የአንድ ንብረት ባለቤት የሆነ ሰው ንብረቱን ወደ ሌላ ሰው ስም ሀብቱን ወይም ደግሞ ንብረቱን ሊያዘዋውር ወይም ደግሞ ሊቀይር ይችላል ማለት ነው። ይሄ ሊሆን የሚችልበትን 3 መንገዶች አሉ። the first one is by contract ኮንትራክት ካለ ነው ማለት ነው። ይሄ በውል የሚባለው ነው። በውል እንግዲህ አንድ ሰው የራሱ የሆነውን ንብረት ለሌላ ሰው ትራንስፈር ሊያደርግ ይችላል ማለት ነው። ብዙ ጊዜ እንግዲህ የሽያጭ ውል ካለ የንብረቱ ባለቤት በሽያጭ ውል መሰረት እንግዲህ ንብረቱን ለሌላ ሰው ሊያስተላልፍ ይችላል ማለት ነው። ይሄ ነው ባይ ኮንትራክት የሚባለው ማለት ነው። ከዛም በተጨማሪ በዶኔሽንም ሊሆን ይችላል ማለት ነው። ዶኔት ማድረግ የፈለገ ሰው ንብረቱን ማለት ነው ዶኔሽን ለሌላ ሰው ትራንስፈር ሊያደርግ ይችላል ማለት ነው። ዞሮ ዞሮ ግን ሴልም ሊሆን ይችላል ዶኔሽንም ሊሆን ይችላል አግሪመንት ወይም ደግሞ ኮንትራክት አለ ማለት ነው። በኮንትራክት ትራንስፈር ማድረግ ይቻላል። ይሄ እንግዲህ በሽያጭና በዶኔሽን ነው። ዋናው እና በጣም ብዙ ጊዜ የሚታወቀው እንግዲህ በሽያጭ ንብረትን ለሌላ ሰው ትራንስፈር ማድረግ ይቻላል ማለት ነው። ሌላኛው ፕሮፐርቲ ወይም ደግሞ ኦውነርሺፕ ትራንስፈር የሚደረግበት በዊል ወይም ደግሞ በኑዛዜ ነው። በኑዛዜ የሚባለው እንግዲህ አውራሽ በሕይወት ዘመኑ ያፈራቸውን መብቶች ለሌላ ሰው በኑዛዜ እሱ ከሞተ በኋላ ትራንስፈር ሲያደርግ ነው ማለት ነው። ቴስቴት የሚባለው ይሄ ነው ማለት ነው። ስለዚህ ሰዎች በሕይወት እያሉ ከሞቱ በኋላ ንብረታቸውን ሊወስድ እንደሚገባ ለማ መተላለፍ እንዳለበት በኑዛዜያቸው ላይ ያስቀምጣሉ ማለት ነው። ይሄ ባይዊል የሚባለው ነው። ሌላኛው ትራንስፈር ባይ ኢንተስቴት ሰክሴሽን ነው። ይሄም በህግ ነው እንግዲህ ኢንተስቴት ሰክሴሽን የሚባለው አውራሽ የሆነ ሰው በሕይወት ዘመኑ ያፈራቸውን ንብረቶች በሚመለከት ምንም አይነት ኑዛዜ ያልተወ ከሆነ እሱ ከሞተ በኋላ ንብረቱ በውርስ ህጉ ላይ በተገለጸው መሰረት እንግዲህ ወደ ህጋዊ ወራሾቹ ይተላለፋል ማለት ነው። የኢትዮጵያን የውርስ ህግ ብንመለከት አውራሽ በሞተበት ጊዜ ኑዛዜ ያልነበረው ከሆነ አውራሹ ትቶት የሞተው ንብረት በውርስ ህጉ ላይ በተቀመጠው የስጋ ዝምድና ቅደም ተከተል መሰረት እንግዲህ ወደ ህጋዊ ወራሾቹ ላላቸው ሰዎች ይተላለፋል ማለት ነው። ይሄ በህግ ንብረት ኦውነርሺፑ ትራንስፈር ሆኗል ከሟቹ ወደ የአውራሹ ልጆች ማለት ነው። በአጠቃላይ ከላይ በተጠቀስነው መሰረት ማለት ነው አንድ ሰው ትራንስፈር ሊያደርግ የሚችለው ራይት ወይም ደግሞ ማስተላለፍ የሚችለው መብት ራሱ ያለውን ወይም ደግሞ የነበረውን ያህል መብት ብቻ እንደሆነ መረዳት ያስፈልጋል ማለት ነው። ስለዚህ አንድ ሰው የሚያስተላልፈው መብት ወይም ደግሞ ትራንስፈር የሚያደርገው ራይት ራሱ ያለውን ራይት ብቻ ነው። የሌለውን ራይት ወይም ደግሞ የሌለውን ፕሮፐርቲ ለሌላ ሰው ትራንስፈር ሊያደርግ እንደማይችል ነው ማለት ነው። therefore the seller or the transferer cannot give a better right than what they actually own. ownership እንዴት ነው ትራንስፈር የሚሆነው? የባለቤትነት መብትን እንዴት ነው ትራንስፈር የሚደረገው የሚለውን ስናይ ሙቨብል ጉድስ ወይም ደግሞ የሚንቀሳቀሱ ንብረቶችን በተመለከተ ኦውነርሺፑ ትራንስፈር ሊሆን የሚችልበት በአጠቃላይ ያንኑ ንብረት በቀጥታ ሃንድ ኦቨር በማድረግ ወይም ደግሞ ንብረቱን አስተላልፎ በመስጠት ሊሆን ይችላል ማለት ነው። ይሄ የመጀመሪያው ሜካኒዝም ነው። ለምሳሌ ይሄ የኔን ስልክ ሸጬው ከሆነ ስልኩን ራሱ አንስቼ በመስጠት ትራንስፈር የሚያደርገው ንብረቱን ራሱ ትራንስፈር ለተደረገለት ሰው ሲያስተላልፍ ወይም ደግሞ ሲሰጠው ወይም ደግሞ ሃንድ ኦቨር አሳልፎ ሲሰጠው ነው ማለት ነው። ይሄን እንግዲህ ከአርቲክል 1186 እና ተከታዮቹ ሌሎችንም አርቲክሎች ማየት ይቻላል። ነገር ግን ሻጩ ትራንስፈራሩ ማለት ነው ንብረቱን በእጁ ይዞ የሚቆይበት ሲቹዌሽን ሊኖር ይችላል ማለት ነው። ለምሳሌ አንዳንድ ጊዜ የሆነ ንብረት በሚገዛበት ጊዜ ሌተስ ሴይ ላፕቶፕ ከሆነ ላፕቶፑን ለሌላ ሰው የሚሸጥ ከሆነ ክፍያውን ግማሹን ክፍያ ቀድሞ ሰጥቶኝ ግማሽ ክፍያ እሱ ጋር የቀረ ከሆነ ትራንስፈር የሚደረገው ምናልባት እንግዲህ ንብረቱ እኔ ጋር ሆኖ
ሙሉ ክፍያውን ከከፈለኝ በኋላ ወይም ደግሞ የቀረበትን ክፍያ ከሰጠኝ በኋላ እንዲ ንብረቱን አሳልፌ ልሰጠው እችላለሁ ማለት ነው። ሀፍ ክፍያ ወስጄ በሀፉ ክፍያ ምናልባት ንብረቱን ሃንድ ኦቨር ላላደርግለት እችላለሁ ወይም ደግሞ ፕሮፐርቲውን ላልሰጠው እችላለሁ ማለት ነው። ሌላው እንግዲህ ኢሙቬብል ፕሮፐርቲ ከሆነ በዚህ ጊዜ እንግዲህ ኢሙቬብል ፕሮፐርቲ ላይ እና ስፔሻል ሙቬብል ፕሮፐርቲ ላይ የምንከተለው በሚመለከተው አካል ፊት ቀርበን የሽያጭ ውል በማድረግ ታይትሉን ወይም ደግሞ የስመ ንብረቱን ወደ ገዢ የምናዘዋውርበት ይሆናል ማለት ነው። ስለዚህ ሬጂስተር መሆን መቻል አለበት ነው። ኢሙቬብል ፕሮፐርቲን ለሌላ ሰው ትራንስፈር በመናደርግበት ጊዜ ለማዋዋል ስልጣን ባለው አካል ፊት ቀርበን ሬጂስተር መደረግ መቻል አለበት ማለት ነው። መኪናም ከሆነ መኪናን በሚመለከት ስም ዝውውሩን ስም ሀብቱን ወይም ደግሞ ንብረቱን ስም ለማዘዋወር ስልጣን ባለው አካል ፊት ነው። ቤትም ከሆነ ቤቱ በሚገኝበት አካባቢ ላይ የማይንቀሳቀሱ ንብረቶችን ተመዝግቦ ተዋውሎ በዛ መልኩ መሆን መቻል አለበት ነው ማለት ነው። ስለዚህ ዶክመንቶችን ትራንስፈር በማድረግም ይቻላል ማለት ነው። ሌላኛው ፕሩፍ ኦፍ ኦውነርሺፕ ነው። ፕሩፍ ኦፍ ኦውነርሺፕ ወይም ደግሞ ኦውነርሺፕ እንዴት ነው ፕሩፍ የምናደርገው ወይም ደግሞ ኦውነርሺፕን እንዴት ነው የምናረጋግጠው የሚለው ነገር ነው። ፕሮፐርቲው ላይ ዲፔንድ ይሆናል ማለት ነው። የሚንቀሳቀስ ንብረት የያዘ ሰውና የማይንቀሳቀስ ንብረት የያዘ ሰው ኦውነር ነው ብለን ፕሩፍ ልናደርግ የምንችልባቸው ሲቹዌሽኖች ይህ ስለሚለያዩ ማለት ነው። ለምሳሌ ፕሮፐርቲው ሙቬብል ፕሮፐርቲ ከሆነ የሚንቀሳቀስ ንብረት ከሆነ የሚንቀሳቀስ ንብረትን የያዘው ሰው የንብረቱ ባለቤት ተደርጎ ነው አሱ የሚደረገው ማለት ነው። ተቀናቃኝ ወገን ወይም ደግሞ የሱ አይደለም ብሎ ያንን ማስተባበያ ቀርቦበት ንብረቱ የሱ ንብረት እንዳልሆነ ፕሩፍ እስካልተደረገ ድረስ የሚንቀሳቀስ ንብረት በእጁ ላይ የያዘ ሰው እንግዲህ የንብረቱ ባለቤት ተደርጎ ነው የሚወሰደው ማለት ነው። ስለዚህ ፕሮፐርቲው አይነቱ ይወስናል ማለት ነው። ኢሙቬብል ፕሮፐርቲን በሚመለከት እና ስፔሻል ሙቬብል ፕሮፐርቲ መኪናና የቤትን በሚመለከት ግን መኪናውን የሚያሽከረክረው ሰው ወይም ደግሞ ቤት ውስጥ የሚኖር ሰው ባለቤት ተደርጎ ህጉ አይቆጥርም ማለት ነው። ምክንያቱም ባለቤት ስለመሆኑ የመኪናው ባለቤት ስለመሆኑ ምናልባት ዶክመንት ሊያስፈልገው ይችላል። ባለቤቱ የገዛበት ሊሆን ይችላል። የመኪናው ልዩ መለያ ሊሆን ይችላል። የቤትም ከሆነ ካርታ ፕላኑ በራሱ ስም ተመዝግቦ ትክክለኛ በግዢም ከሆነ በስጦታም ከሆነ በሌላ መልክም የተገኘ ከሆነ ያንን የሚያረጋግጥ ሰነድ ወይም ደግሞ ዶክመንት ሊያሳይ ወይም ደግሞ በማረጋገጫነት ሊያቀርብ ይችላል ማለት ነው። ይሄ ነው እንግዲህ በዋናነት ኦፊሻል ታይትል ወይም ደግሞ ሬጂስትሬሽን ሊኖር የሚያስፈልገው ማለት ነው። ኦፊሻል ታይትል ሊኖር ይገባል። ከዛም በተጨማሪ በሚመለከተው አካል የተመዘገበ በስሙ የተመዘገበ ከሆነ ያ ንብረት የማይንቀሳቀሰው መኪና ማለት ነው ወይም ደግሞ ቤት የዛ ሰው ትክክለኛ ባለቤቱ ተብሎ ሊወሰድ ይችላል። ዶክመንት ማየት በጣም አስፈላጊ ነው ማለት ነው እና ሬጂስተር መሆኑንም ቼክ ማድረግ በጣም አስፈላጊ ነው። ስለዚህ በእንደዚህ አይነት መልክ ፕሩፍ ማድረግ እንችላለን ማለት ነው። ዋናው ነገር ሙቬብል ፕሮፐርቲ ፕሩፍ የምናደርግበትና ኢሙቬብል ፕሮፐርቲ ፕሩፍ የምናደርግበት መንገዶች የተለያዩ እንደሆነና ሙቬብል ፕሮፐርቲ ከሆነ የያዘው ሰው በእጁ ላይ የተገኘው ሰው ባለቤት ነው የሚሆነው ማለት ነው። ነገር ግን እሱ ሊስተባበል የሚችል ነው። እኔ ባለቤት ነኝ እሱ አይደለም ብሎ የሚመጣ ሰው እንግዲህ ማስረጃ አቅርቦ ያንን አስተባብሎ ፕሩፍ አስደርጎ ንብረቱን ሊወስድ ይችላል። ኢሙቬብል ፕሮፐርቲ ላይ ከመጣን ግን ያው በስሙ ተመዝግቦ ያለ ሰው ነው ባለቤቱ ተብሎ ነው የሚወሰደው ማለት ነው። የመጨረሻው ኤክስቲንክሽን ኦፍ ኦውነርሺፕ ነው። ኦውነርሺፕ ሊጠፋ የሚችልበት ወይም ደግሞ ቀሪ ሊሆን የሚችልባቸውን ግራውንዶች ነው የምናየው። ከላይ እንግዲህ እንዳየነው አንድ ሰው የንብረት ባለቤትነቱ የሚያከትመው ወይም ደግሞ ኢንድ የሚያደርገው የመጨረሻው ኤክስቲንክሽን ኦፍ ኦውነርሺፕ ነው። ኦውነርሺፕ የሚጠፋበት ወይም ደግሞ ኢንድ የሚያደርግበት መንገድ ነው። እዚህ ጋር እንግዲህ ኦውነርሺፕ የአንድ ንብረት ባለቤት የሚያበቃለት ወይም ደግሞ ኤክስቲንክት የሚያደርግበት በተለያዩ መንገዶች ሊሆን ይችላል። የመጀመሪያው ሉስ ኦር ዲስትራክሽን ኦፍ አን አይተም ወይም ደግሞ ፕሮፐርቲ ሊሆን ይችላል ማለት ነው። ንብረቶች እንግዲህ በተለያዩ አደጋዎች ሊወድሙ ይችላሉ፣ ሊቃጠሉ ይችላሉ ወይም ደግሞ
ንብረቱ ሊጠፋብን ይችላል ማለት ነው። ንብረቱ ከተቃጠለብን ወይ ከጠፋ እንግዲህ በዚህ ጊዜ ሎስ ሆኗል ማለት ነው። የጠፋ ንብረት ደግሞ እንግዲህ ባለቤት አልባ ነው የሚሆነው። የወሰደው ሰው በህጉ መሰረት አሳውቆ የራሱ ሊሆን የሚችልበት መንገድ ይኖራል ከላይም እንዳየነው ማለት ነው። ያው እንግዲህ ለፖሊስ ሪፖርት ማድረጉ እንደተጠበቀ ሆኖ ማለት ነው ያንን ማየት ያስፈልጋልና ስለዚህ ጀነራሊ ሎስ ኦር ዲስትራክሽን ፕሮፐርቲ ኤክስቲንክሽን ሊያደርግ የሚችልበት ነው ብለን ልንወስድ እንችላለን ማለት ነው። ከዛ በተጨማሪ ትራንስፈር ቱ አናዘር ፐርሰን የኛ የሆነን ንብረት በሽያጭም ሊሆን ይችላል ከላይ ቅድም ባየነው መሰረት ማለት ነው ለሌላ ሰው ትራንስፈር ካደረግን የኛ ኦውነርሺፕ ማለት ነው አክትሟል ማለት ነው። ምክንያቱም የዛ አዲሱ የንብረቱ ባለቤት ሌላ አዲስ ሰው ስለሚሆን እኔ ቀድሞ የነበረኝን የኦውነርሺፕ አጥቻለሁ ወይም ደግሞ አቁሟል ማለት ነው። ወደ አዲሱ ሰው የሚሄድ ይሆናል ማለት ነው ኦውነርሺፕ ራይቱ። ይሄ እንግዲህ በሽያጭ ሊሆን ይችላል፣ በስጦታ ሊሆን ይችላል፣ በውርስም ንብረቱ የተላለፈላቸው ሰዎች እንግዲህ የባለቤት ይሆናሉ ትራንስፈር ስለተደረገላቸው። የሸጠ ሰው እንግዲህ ንብረቱን ከሸጠ በኋላ የገዛው ሰው ባለቤት ይሆናል። ሻጩ ቀድሞ የነበረውን ባለቤትነት ያጣል ማለት ነው። ሌላኛው እንግዲህ ንብረቶችን ለመመዝገብ በስም ለመመዝገብ ለመያዝ ስልጣን ባላቸው አካል ፊት ከመዝገቡ የተሰረዘ ከሆነ ወይም ደግሞ ስሙ የተዘዋወረ ከሆነ በዚህ ጊዜ እንግዲህ ቀደም ብሎ ሳይዘረዝ የነበረው ሰው ንብረት ከተሰረዘ በኋላ የዛ ንብረት ባለቤት አይደለም ማለት ነው። ለምሳሌ ቤቱን አስይዞ ከባንክ ገንዘብ የተበደረ ሰው በኋላ ገንዘቡን መመለስ አቅቶት ባንኩ ቤቱን በሐራጅ ቢወስድ ወይ ደግሞ ቢሸጠው በዚህ ጊዜ እንግዲህ ምን ይሆናል ማለት ነው። ባንኩ ከወሰደ በኋላ ወይ ነው በሐራጅ ከተሸጠ በኋላ የዛ ቀድሞ የነበረው ተቋም የዛ የቀድሞውን ሰውዬ ስመ ንብረት ይሰርዘዋል ማለት ነው። ምክንያቱም የሌላ ሰው ስለሆነ ሬጅስትሬሽኑ ስለተፋቀ ማለት ነው። ሌላኛው እንግዲህ ቮለንተሪ ሪናውንሴሽን ሊሆን ይችላል። አንዳንድ ጊዜ ንብረቶችን በገዛ ፈቃዳችን አልፈልጎም ብለን ልንተው እንችላለን። ልንተው የምንችልበት የተለያዩ ምክንያቶች ሊሆን ይችላል ማለት ነው። ምናልባት ሀብታም የሆነ ሰው ወይ ደና ብዙ ሪሶርስ ያለው ሰው ማለት ነው ንብረቶችን ለሌላ ሰው ሊተው ይችላል ወይም ደግሞ ጊቭ አፕ ሊያደርግ ይችላል ንብረቱ ላይ በተመለከተ ራይቱን ማለት ነው። የንብረቱን ፍሬ ሊሆን ይችላል ንብረቱን ራሱ ሊተው ይችላልና ይሄ ቮለንተሪ ሪናውንሴሽን ይባላል። በዚህ አይነት መልክ እንግዲህ ንብረቱን አልፈልግም ብሎ የተወሰውም የኦውነርሺፕ ራይቱ በዛው ኢንድ አድርጓል ብለን መውሰድ እንችላለን ማለት ነው። ይሄንንም እንግዲህ አንቀጽ 1191 ላይ እናገኛለን። የመጨረሻው ኦውነርሺፕ ኢንድ ከሚያደርግባቸው በፕሪስክሪፕሽን ነው አንቀጽ 1191 ላይ ያለው ማለት ነው። በአጠቃላይ እንግዲህ አንድ ሰው ንብረቱን ከጠፋበት ጊዜ ጀምሮ ወይም ደግሞ ሌላ ሰው ወስዶ የተጠቀመ መሆኑን ካወቀ ጊዜ ጀምሮ በተቻለ ፍጥነት በህገወጥ ወይም ደግሞ በፎርስ ከያዘው ሰው ከሶ ንብረቱን ማስመለስ ይኖርበታል። ከዛ በተጨማሪ ግን ክሌም ሳይደረግ ለረጅም ጊዜ ከ10 አመት እና ከዛ በላይ በሆነ ጊዜ እንግዲህ ንብረቱ የኔ ነው ብሎ ያልመጣ ሰው እንግዲህ በቃ ባለቤት አይደለም ማለት ነው። ይሄ እንግዲህ በፕሪስክሪፕሽን ያንን ንብረት ያለ ሲጠቀምበት ወይም ደግሞ ሲገለገልበት የነበረ ሰው ወደ ኦውነር ይቀየራል ማለት ነው። ስለዚህ የጠፉ ነገሮች ብዙ ጊዜ ባለቤቶች ላይመጡ ይችላሉ፣ ላይጠይቁ ይችላሉ። 10 አመት ድረስ ባለቤቱ ያልመጣ ወይም ደግሞ ያልጠየቀ ፈልጎ ያልወሰደ ንብረት ካለ እንግዲህ ከ10 አመት የሚመጣ ሰው እንግዲህ የዛ ንብረት ባለቤት ሊሆን አይችልም ማለት ነው። በዚህ ጊዜም እንግዲህ ኦውነርሺፑ ኢንድ አድርጓል ሊባል ይችላል ማለት ነው። እንግዲህ ከላይ በቻፕተር 3 ያየናቸውን ፖይንቶች በቲቺንግ ሞጁሉ ላይ ዲፔንድ ሆኜ ስለሆነ መምህራን በየክፍሉ ከሚያስተምሩት ማስታወሻ ከፓወርፖይንት ሌሎችም በተለያዩ መንገዶች ከምታገኟቸው መረጃዎች ጋር በማያያዝ የተሻለ ግንዛቤ ታገኛላችሁ ብዬ ተስፋ አደርጋለሁ። በሚቀጥለው ቻፕተር 4ን አዘጋጅቼ የማቀርብ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ይሄ ቪዲዮ ሌሎች ሰዎችን ይጠቅማል ብላችሁ ያሰባችሁ ከሆነም በእርግጠኝነትም ደግሞ ይጠቅማል። በተለይ የመውጫ ፈተና
መፈተን ዝግጅት ላይ ያሉ ተማሪዎች ሊሆን ይችላል። ፕሮፐርቲ ሎውን እየተማሩ ያሉ ተማሪዎች በመላው ኢትዮጵያ ያሉ የህግ ተማሪዎች ሊጠቅም ይችላል። ቀለል ባለ መልኩ በሚገባን በአማርኛ ቋንቋ ጊዜ ወስጄ ተዘጋጅቼ ያቀረብኩት ስለሆነ እንደሚጠቅማችሁ አልጠራጠርም። ቪዲዮውን ለሌሎች ጓደኞቻችሁ ሼር አድርጉ እንዳልኩት ማለት ነው። ይሄን ቪዲዮ ላይክም በማድረግ ዩቲዩብ አልጎሪዝሙ ሌሎች ሰዎች ጋር እንዲያደርስ ያግዘኛልና ሌላ ጊዜ በቻፕተር 4 ተመልሼ እመጣለሁ። ፕሮፐርቲ ሎው እስከ መጨረሻ እንሰራላችኋለሁ። መልካም ጊዜ ይሁንላችሁ። መልካም ጥናት። ቻው